ግን አንዳቸውንም ሲሞቱ በህልሜ ይቻላል። አስፋው ግን የሞተ ቀን በህልሜ ይቼ ነበር። እንዴት ሆነ? የአስፍዬ ሞት አካባቢ የኔ የደስታ ጊዜ ነበረ። ፕሪንት አስደረገ ማሰርች አመልካት ነበር። አመልካት አረበሽማ ይታማል ባልየው መቶት ዘመር ተሰብስቦ ካሳ ጠየቁት። እሱ መናጢ ነው እኔን ይካሱት። ሰላም የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ አስቂኝ አዝናኝና እናንተን ያስተምራሉ ተብሎ ታሰቡ የተመረጡና ወቅታዊ አዳዲስ መረጃ ያላቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮ ላይክ በማድረግ ጀምሮ የተሰማችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ። የዘንድሮ ፍቅር እንግዲህ ጉድ ነው የሚያስብለው። አንድ ወንድማችን እንግዲህ አንድ ልጅ አፍቅሮ ለፍቅረኛው ፍቅሩን በምን አይነት መልኩ ነው ሲገልጽላት የነበረው እንመልከተው። ፎቶዋን ፕሪንት አስደረገ ማሰርች አመልካት ነበር። አመልካት አረ በጣም በዛ ተንዛዛ አረ ያዙልን። እንደው አዲስ አበባ ያላችሁ ሰዎች እንደው እንደዚህ አይነት ሰው ፖድካስት ሊያቀርብ ቱስቱስ እያለ ሲመጣ አገሩን ስበሩልን። ፖድካስት የምታቀሩ ሰዎች ደግሞ ምንድነው የሚነፋረቅ ወንድ ብቻ ምንድነው የሚነፋረቅ ሴት የለችም? አረ በፈጣሪ የዘንድሮ ፖድካስት ይለያል እንዳለ የሚነፋረቅ ወንድ ብቻ የሚቀርብበት። ከዚህ ጋር በተያያዘም እንግዲህ አንድ ወንድማችን በሚያስቅ መልኩ የትዳር ማስታወቂያ አውጥቶ ነበር። እሱን እንመልከት። እኔ የባንክ ሰራተኛ ነኝ። እድሜ 34 ነው። ሃይማኖቴ ኦርቶዶክስ። የምኖረው አዲስ አበባ ከተማ እና የራሴ መኖሪያ ቤት አለኝ። የምፈልጋት ሴት ኦርቶዶክስ፣ ቀለሟ ቀይ፣ እድሜዋ ከ18 ዓመት እስከ 28፣ አዲስ አበባ የምትኖር፣ የተማረች፣ ከዲፕሎማ በላይ ያላት፣ መልካም አስተሳሰብ ያላት፣ በመነጋገር የምታምን፣ ሰርቶና ተከባብሮ ለመኖር ፍላጎት ያላት፣ ቶሎ ወደ ትዳር ገብተን ልጅ እንድንወልድ ፍቃደኛ የሆነች ካለች እኔን ማግኘት ትችላለች ይላል የዛሬ እንግዳችን። ማስታወቂያ ሌላ ታሪክ ውስጥ ገብቷል። እንግዲህ ይሄንን መስፈርት የምታሟይ ሴት ካለሽ ልጁን ወይ በይው። ውሽማ ይታማል ባልየው መቶት ዘመር ተሰብስቦ ካሳ ጠየቁት። እሱ መናጢ ነው እኔን ይካሱት። አያገባው ገብቶ ሰው ይዘባርቃል እኔስ ምን እንጂ ምኞቴን ማን ያውቃል? አያገባው ገብቶ ሰው ይዘባርቃል እኔስ ምን እንጂ ምኞቴን ማን ያውቃል? ውሹዬ ውሹ። ቆይ ግን ይሄ ቪዲዮ መልእክቱ ምንድነው? ሀብታም ባልች ታረገ ተብሎ አይፈታም። በሁሉም ሃይማኖት ይጸለይለታል። አረ ዳሲዮንስ በሁሉም ሃይማኖት ይወገዛል ልትይ ነው? እኔ የምለው ግን ምንም ገንዘብ ሳይኖረን ቆይ እድሜያችን መቆስቆስን እኔ ብቻ ነው የምረዳው? አንድ ወንድማችን በዚህ ጉዳይ ላይ የሚለ ነገር አለ። እሱን እንመልከት። እኔ የምላችሁ ወገኖቼ በቃ እንዲሁ አፍታም ሳንሆን በቃ እንዲሁ በቃ ልንሞት ነው እንዴ? እንዲሁ በቃ ያየነው እድሜያችን ቆሰቆሰኩ ወገን። በቃ እንዲሁ እንደለፋን በቃ አፍታም ሳንሆንም በቃ አንድ ቀን ቁጭ ብለን ሳንበላ በቃ እንደ አፍታም በቃ ደና መኪና ሳንነዳ በቃ እንደዚሁ በቃ እንዲሁ እንደደከምን ልንሞት ነው በቃ። እሺ ቆይ አፍታሞች ግን በየትኛው መሰላል የትኛውን ጥቁር ዶሮ አርዳችሁ ነው? በየትኛው መሰላል በየትኛው ሊፍት ነው ወጣችሁ? ሊፍት እንኳን አታቆም ድሮ የሊፍት የለም። በየትኛው መሰላል ነው ወጣችሁ አፍታም የሆናችሁት? የትኛው ጥቁር ዶሮ አርዳችሁ ነው? የትኛው ጥቁር በግ አርዳችሁ ነው? ለየትኛው ጦንቃይ ቀልባችሁ ነው አፍታም የሆናችሁት? እስቲ ሾክ በሉኝ። ሾክ በሉና እኔ እኮ ለፋው የፉጨት መምሩ እኮ መሰል ልጅነቴ እኮ አለቀ። ወይ ገራጣው እኮ ሽማግሌ እኮ ነው እንኩት በቃ እድሜ ሄደ እኮ። ወይኔ እንደለፋው እዚህ ጋር ጎደለ ስለው እዚህ ጋር ስሞላው እዚህ ጋር ይጎላል። እዚህ ጋር ሲሆን እሰራለሁ እፈጋለሁ። የፕሮቶኮል ስራዬን ትቼ ከረባቴን ሽቅ አድርጌ የምሰራበትን ትቼ ይኸው ለዚህ መጣው። ይኸው አሁን አፈር መሰልኩ። ብር ግን ሀብት ግን የለም። የት ነው የሄደው? እኔ የምለው አፍታሞች ምን አድርጋችሁ ነው? ግን ደግሞ ሁላቸውም ኢንተርቪው ሲደረግላቸው አንዱ ባለፈው ሸውራራው ዱባይ ያለው ባለሀብት የ23 ሚሊዮን መኪና ይነዳሉ አለ። ምን ሰርቶ ነው እሱ ድሮ
ደላላ ነበርኩ። በድለላ እንዴት ነው ሰው ሀብታም የሚሆነው? እውነቴን ነው። እቺ ዓለም እኮ ሚዛናዊ አይደለችም። ማንም እኮ መዳም ሸቃሊት እኮ በወር እኮ የተጣራ ትርፍ ገቢ እኮ 50 ሺህ ብር 40 ሺህ ብር እኮ ታገኛለች። ያንን አጠራቅማም እኮ 10 አመት 13 አመትም እኮ ሰርታ እኮ ሀብታም ልትሆን አይደለም የራሷ እንኳን እኮ ቤት የላትም። እኛም ይኸው የተጣራ ገቢ 80 ሺህ 100 ሺህ እኮ በወር እናገኛለን ከሰራን። በዚህው የለም የት ነው የሚሄደው? ምንድነው የሚወስደው? አሁን እዚህ ኮሜንት ማይወጣና ተመስገን በል ተመስገን ስለምትል ነው ማይሰጥ። አፈር ብላ የምሬ ነው። መጀመሪያ ከዳ ከተፈጠራችሁ እድሜ ልካችሁ ዳ ነው የምትሆኑት። ይሄ ፋክት ነው። በቃ ዳ ከዳ ከተፈጠርክ በቃ ዳ ነው የምትሆኑት። ወይ ሀብታም ተጠጋ ወይ ካለው ተጠጋ ወይ ሀብታሙን የሚባለው ተረት እውነት ነው። የምር በራስ ጥረት ለፍቼ ጥርግር ሀብታም ሆናለሁ። የትኛው እድሜ ከሀብታም እንድትሆን ያደርጋል? ማፊ እኔው የለው ባው የምር ልጁ የተናገረው ነገር ትክክል ነው። ሀብታሞች በዚህ አጋጣሚ መሀል ላይ የተጠቀማችሁት አቋራጭ መንገድ ካለ ለኛም ሹክ ብትሉን አሪፍ ነው። አሁን ለማሳያችሁ ቪዲዮ ሳትዋሹ ትክክለኛው መልስ ነው የምትነግሩኝ። የኔን መልስ እንግዲህ ነግራችኋለሁ። ቪዲዮ እንመልከተው። መዋሸት አይቻልም። እውነቱን ተናገሩ እስኪ። ከምትሰሩበት ድርጅት ወይም መስሪያ ቤት በርካታ ብር በስህተት ወደ አካውንታችሁ ቢገባ ምን ታደርጉ ነበር? አንድ ግለሰብ እንግዲህ የወር ደመወዙ 330 እጥፍ በስህተት እንግዲህ ወደ ባንክ አካውንቱ ከገባ በኋላ ስራ መልቀቁ ተሰምቷል። ግለሰቡ እንግዲህ ብሩ እንደገባለት ወዲያውኑ ስራውን ለቆ የኃላፊውን የስልክ ጥሪ መመለስ ማቆሙ ነው የተገለጸው። ክስተቱ የተፈጸመው በቺሊ ሲሆን በግንቦት 2022 በደመወዝ ክፍያ ላይ እንግዲህ በተፈጠረ ስህተት ምክንያት ወደ ሰራተኛው የባንክ ሂሳብ በግምት 127000 ፓውንድ ይገባለታል። የሚገርመው ነገር ግለሰቡ ወርሃዊ ደመወዙ እንግዲህ 386 ፓውንድ ብቻ ነበር። ሰውየው እንግዲህ ሙሉውን ገንዘብ እንደሚመልስ ለኩባንያው አረጋግጦ የነበረ ቢሆንም ከ3 ቀናት በኋላ እንግዲህ ሐሳቡን ቀይሮ አልመልስም ብሎ ስራውን እንደለቀቀ ነው የተገለጸው። ምንም እንኳን ኩባንያው በስርቆት ወንጀል ቢከሰውም ከ3 ዓመት በኋላ እንግዲህ ፍርድ ቤቱ ግን ፍርዱን በስህተት ለገባለት ሰውዬ ሰጥቷል። እናንተስ እንደው በዚህ ጉዳይ ምን ትላላችሁ? በስህተት ይሄ ሁሉ ገንዘብ ወደ አካውንታችሁ ቢገባም ትመልሱ ነበር ወይ? ሐሳባችሁ ስጡበት እስኪ። ሰውየው የወሰነው ውሳኔ ትክክል ነው ወይስ አይደለም የሚለው ነገር ለእናንተ ትችላችኋለሁ። እኔ ግን በበኩሌ ሐቀኝነት እመልሳለሁ ብዬ አስባለሁ። እናንተስ ትመልሳላችሁ ወይስ አትመልሱ? ኮሜንት ላይ አስቀምጡልኝ። አንድ ወንድማችን እንግዲህ ሁላችንም ጉዞ ወደ አንጎላ እያለ ይገኛል። አንጎላ ምን ቢገኝ ነው ሁላችንም እንድንሄድ ጥሪ ያቀረበልን? እንመልከተው። አዳሚ ይሄን ከሰማሽ በኋላ ሁልሽም ወደ አንጎላ መጓዝሽ አይቀርም። በአንጎላ ሰሜናዊ ክፍል የሚኖሩ ሰዎች እንግዲህ ካሏቸው ባህሎች ውስጥ አንዱ እንግዳ ሲመጣ እንግዳው ከሚስትየዋ ጋር ብቻ ነው የሚያድረው። እንግዲህ ባልየው ሌላ ክፍል ፈልጎ ሌላ ክፍል ውስጥ ነው የሚተኛው ማለት ነው። ሌላ ክፍል እንኳን እንደ ድንገት ከጠፋ ማለት ነው ባልየው ውጭ ላይ በረንዳ ላይ ይተኛል። ሚስትየዋና እንግዳው እንግዲህ አልጋው ላይ ቸበርቻቻ ይላሉ ማለት ነው። ይሄ ባህል ግን እንዴት ነው? እስኪ ምን መሰል አንተ ስታስበው እንግዳ መሆን አላማረ ያማራለ። ሁላችንም ጉዞ ወደ አንጎላ። ሌላው ደግሞ እንግዲህ በዚህ ሳምንት ከሰማናቸው አበይት ጉዳዮች መካከል አንደኛው የኢትዮጵያ ተሽከርካሪዎች የሰሌዳ ቁጥር እንደ አዲስ ሊቀየር እንደሆነ ሁላችንም እናውቃለን። ሰሌዳ ብቻ ሳይሆንም እንግዲህ የኢትዮጵያ ሰንደቅ ዓላማ ወይም ደግሞ ባንዲራ መቀየር አለበት የሚል ሐሳብም ተነስቷል። እሱን እንመልከተው። የኢትዮጵያ ባንዲራ ማለትም ሰንደቅ ዓላማ ሊቀየር እንደሚችልም ፍንጭም ተሰጥቷል። የኢትዮጵያ ሰንደቅ ዓላማ ሊቀየር እንደሚችል የተነገረ ሲሆን የጉዳዩ ፍንጭ የተሰማው ትናንት የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ የመኪና ታርጋ ስለመቀየሩት መግለጫ ላይ ፍንጩም ተሰጥቷልም ተብሏል። ለማንኛውም ይሄ ጉዳይ የተነሳበትን ቪዲዮም አያይዤላችኋለሁ። እስቲ አብረን እናዳምጥ። መጀመሪያ ስናስበው የኢትዮጵያን ሰንደቅ ዓላማ ለማስገባት አስበን ነበረ። በዛ መልኩም ሰርተነው ነበር የመጀመሪያውን ድራ። አሁን እንደምታውቁት ሀገራችን ብሔራዊ ምክክር ላይ ነው ያለችው። አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው አይደለም? ሰንደቅ ዓላማ ምልክት አርማዎቹ ላይ ነው። ስለዚህ አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገውና በኋላ ወደ ቀልባችን ምን መጣ? በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ? የኢትዮጵያ ሕዝብ ነው በምክክር የሚወስኑና አናውቅምና ዛሬ ላይ ሆነ። ስለዚህ ጊዜያዊ ሰሌዳ እንዳይሆንብን ሰንደቅ ዓላማ ዛሬ 2 ሚሊዮን አስመርተን ቀይረን በነጋታው በምክክሩ ሌላ ውጤት ቢመጣ ብለን እሱን ትተነዋል።
እንደኔ ሐሳብ ግን የኢትዮጵያ ሰንደቅ ዓላማ ወይም ደግሞ ባንዲራ ባይቀየር ባይ ነኝ። የእናንተ ሐሳብ ምንድነው? ኮሜንት ላይ አስቀምጡልኝ። ሌላው ደግሞ እንግዲህ ሰሞኑን ሶሻል ሚዲያ ላይ ባለቤቱን ፕራንክ አድርጋለሁ ብሎ አስቀያሚ ንግግር ተናግሮ ከባለቤቱ ጋር እንደጣለ ሁላችንም እናውቃለን። በዚህ ጉዳይ ላይ ባለቤቷ ይቅርታ እንደጠየቃትና እሷም በዚህ ጉዳይ ላይ የሰጠችው መልስ አለ። እሱን እንመልከት። እንኳን ደህና መጣችሁ። እንኳን ደህና ቆይሽ። ደህና ናችሁ አሁን አይደል? የኢትዮጵያ ወንዶች እንዳለ የኔ ዕጣ እንዲደርሳቸው ምን ያህል ልጄን አይ ቲንክ 4 ወር ወይ እንደዚህ 5 ወር አካባቢ በጣም ከባድ ህመም ውስጥ ነበርኩ እና ላይክ ልጄ ሆዴ ውስጥ እንዳለ ኦፕሬሽን መሰራት ነበረብኝ እና በጣም ከባድ ጊዜ ነው ያሳለፍኩት። የዛን ጊዜ መወለድ ይችላል፣ ጤነኛም ልጅ ይፈጠራል። ከመቶ 2 ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ጠብቀሽ መጨረሻ ልጁ ሲወለድ ወይ ጤነኛ ሊሆን ይችላል። ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ በህመሟ፣ በችግሯ፣ በሐዘኗ፣ በማጣቷ፣ በማግኘቷ ወንዱም እንደዛው ላልለያት ይባላልና ወልጄ አልሄድኩም ቤተሰብ ጋር። እሱን ያረሰኝ የመጀመሪያ ልጄንም ሁለተኛ ልጄንም እሱን ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣለት? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝም ብሎ አልመጣም ማለት በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ውሃ እንኳን የሚሰጣት አታምታሳለች ሴት አለች አይደል? እና ባል አጠገብሽ ሆኖ አይዞሽ እያለ አብሮሽ ያለ ወጣት ባል ደግሞ መኖር ቀላል አይደለም። በጣም ይቅርታ ውድ የኔው ነሽ ስሜቴ ባይን የሚገባሲ። በዚህ ጉዳይ ላይ እንግዲህ እኔ የማስበው ትዳራቸው የነሱ እንደመሆኑ መጠን ምንም ነገር ቢያጋጥማቸው ማንኛውንም ጉዳይ ለነሱ እንተውላቸው ብዬ አስባለሁ። ሌላው ደግሞ እንግዲህ እጅግ ተወዳጁና አንጋፋው ጋዜጠኛ ከዓመት በፊት ህይወቱ ያለፈው አንጋፋው ጋዜጠኛ አስፋው መሻ እንግዲህ ዛሬ ላይ እንደ አዲስ መነጋገሪያ ሆኖ ቀጥሏል። እንደ አዲስ መነጋገሪያ የሆነበት ምክንያትም እንግዲህ በአሟሟቱ ዙሪያ የሰው እጅ አለበት የሚል መረጃ ወጥቷል። በዚህ ጉዳይ ላይ እንግዲህ የኢቢኤስ ጋዜጠኞች የሚሉት ነገር አለ። እሱን እንመልከት። ግን አንዳቸውንም ሲሞቱ በህልሜ ይቻላል። አስፋው ግን የሞተ ቀን በህልሜ ይቼ ነበር። እንዴት ሆነ? ያስፍዬ ሞት አካባቢ የኔ የደስታ ጊዜ ነበረ። ያም ማለት ሽምግልና የተላከበት ኢንጌጅ የተደረኩበት ነበረ። ትልቅ ሰርፕራይዝ የተደረኩበት ታይም ነበረ። ብዙ አቅደን ነበር። ሽማግሌ ሊሆን ከባለቤቴ ጋር በጣም ይግባባ ነበር። እንደ ቤተሰብ ሆናል ብያለሁ። ከዛ በቃ መጥቼ ማን ነው ምድርሽ የሚል ተስፋ ሁሉ ጊዜ እንነጋገር ነበር። በአጋጣሚ እሱን ፕላን አድርጎ ቤተሰቦቹንም ከዚህ ሀገር ይዞ ኢትዮጵያ መጣና ፕሮግራም ተደረገ። ያው ሰርፕራይዝ ነበረ። ኢንጌጅ አረግን ማለት ነው። እሱ ታሞ በነበረበት እዚህ ሀገር እየታከመ በነበረበት ሰዓት ከዛ የኢንጌጅ የተደረኩበት አካባቢ ነው ቤተሰብም ጓደኛም እንኳን ደስ ያላችሁ እያለ ጋብዘህ በሳምንቱ ነው በሁለት ሳምንቱ ነው አስፍዬ ያረፈው። ገና ግብዣዎቹ መዝናናት ላይ ነን። አክስትም አጎትም ጓደኛም ልጋብዛችሁ ይላልና የዛን ቀን እራት ነበረብን። ጓደኞቻችን ጠርተውን አንድ የባለቤቴ ካዝንም ከዚህ ሀገር ለፕሮግራሙ ብሎ አብሮት የመጣው ልጅ ፕሮግራም አዘጋጅቶልን በቃ ውስጤ ጥሩ ስሜት አልተሰማኝም። በጣም ቀፈፈኝ። የዛን ቀን ቅዳሜ ቀን ነው። ከዛ ነው እንሂድ እንጂ ጓደኞቼ የሚደውላሉ ላንቺ አይደል ሲሉኝ ዛሬ ከቤት መውጣት አልፈለኩም። እንደ ትላንት ወዲያ ጃፒ ጋር ደውዬ ደህና ነው ብሎኛል። አላገናኘኝም፣ ግን እኔም አልገባሁም። ግን ሂዝ ኦኬ ምናምን ብሎ አናግሮኛል። ካስፋው ጋርም አላገናኘሁትም። ግን ይሄ ድብርት አለ አይደለ? ዝም ብሎ መውጣት የማትፈልገው የሚደብርህ ነገር። አይ እኔ ደብሮኛል። እንዴት ፕሮግራሙ እኮ የኔና ያንቺ ነው ይለኛል ባለቤቴ። ማይ እናንተ ሂዱ ተዝናኑ። በቃ ድርቅ አልኩኝ። እንደዚህ ደረቅ እንኳን አልነበርኩም። ከዛ ሄዱ። ማታ ላይ 4 ሰዓት አካባቢ የማታ ነበረ ፕሮግራማቸው። እዛ እንትን አለኝ። በቃ ውስጤ በጣም ተረበሸ። ከዛ እስቲ ጃፒ ጋር ልደውል ብዬ ስደውል አያነሳም። ከዛ እንትን ቮይስ እስካሁን አለ። ቮይስ ላኩለት። ጃፒ ያስፍዬ እንዴት ነው? በእናትህ በጣም ተጨንቄያለሁና ያለውን ነገር መደወል እንኳን ባትችል አሳውቀኝ ብዬ ተውኩለት። ከዛ እሱም አልደወለልኝም፣ ስልኩንም አላነሳም። እንቅልፍ ወሰደኝ ማለት ነው። ድብን ያለ እንቅልፍ ወሰደኝ። ከዛ ማየው በህልሜ ተኝቼ እኔና ትንሳኤ ብርሃን ታውቀዋለህ አይደለ? ያስፍዬ በጣም የልብ ወዳጅ ነው እሱ። ትንሱና እኔ እዛ ሆስፒታል ውስጥ እናስታምመው የነበረ ኢትዮጵያ ውስጥ ሆስፒታል ውስጥ ይመስለኛልና ቁጭ ብለን ተረኛ ሆነን እየጠበቅነው ይመስለኛል። ቁጭ ብለን እኔና እሱ ወሬ ተመስጠናል። አስፍዬ እንደዚህ አልጋው ላይ ተኝቷል። ከዛ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል።
ከዛ ትንሱ አረ ኦክሲጅኑ ወልቋል፣ አረ ኦክሲጅኑ ዶክተር ጥራ አስቶም እንግዲህ ህይወት ያለፈበት አጋጣሚ ይሄንን ይመስል ነበር። ስለሱ ሲነገር የነበረው መረጃም እንግዲህ ከእውነት የራቀ መሆኑን በዚህ ቪዲዮ ይተናል። ልጄን ገለዋን እያጠብኳት ነበር። ተደወለልኝ ከወደ እንግሊዝ ሊያሹ አሉ። አቤት አረ ላይቭ ግቢ። የምን ላይቭ አልኳቸው። እኔ ደግሞ አላወኩም። እኔ ምን እንደተፈጠረ ማለክም አረ ጉድ አሉ። ምንድነው? አረ ግቢ ነጭ አይጥ ጋ ግቢ ሲሉ ማለት የት ላይ? አረ ቲክቶክም ላይ አረ ዩቲዩብም ላይ ግቢ ሲሉ ዩቲዩብ ላይ ጆይን አድርጌ ገባሁ ያገሬ ልጆች። ከዛ የዩቲዩብ ወሬ አልተመቸኝ። ፌክ አካውንት ከፍቻለሁ። አሁን ሰሞኑን የከፈትኳት ፌክ አካውንት አለችኝ ጋይስ። ገና 3 ሰው ነው ምናምን ያላት በሷ ፌክ አካውንት ጆይን አድርጌ ገባሁ። ቤቷ ያገሬ ልጅ እኮ አልዋሻችሁም። አንድም ዋሻችሁ ሻት የለም። ገባሁ። ተደውሎልኝ ነው በነገራችን ላይ ተደውሎልኝ ምንም አላውቅም። ከዛ ሾከክ ብዬ ስገባ ወደ 2000 ምናምን ሰው አለ። ያገሬ ልጆች በጎቼ ተሳደቡ፣ ማሮቼ ፍቅሮቼ ተሳደቡ፣ ማሮቼ ፍቅሮቼ ይዟችሁ አይ ፕሬጋት ለእናንተ ራሱ ነኝ። ከዛም በኋላ አትሉኝም ያገሬ ልጆች ገርማችኋል። እንደው ቢቀርብኝ ያልኩት እንደው ቢቀርብኝ እነዚህ ሰዎች እንደው ተንኮላችሁ ስገባ የሰርጀሪ እናት መታለች። በስመ አብ ወወልድ ያገሬ ልጆች አዎ የሰርጀሪ እናት መታለች። ኢንተርቪው እየተደረገች ነው ጋይስ። የደረስኩት ኢንተርቪው ላይ ነው። ሴትዮዋ ኢንተርቪው እያደረገች ነው። አሁን ሰለማለች። አሁን ሙስሊም ናት። በፊትም ሙስሊም ነበረች። አቶ ዮናስን ካገባች በኋላ ነው አሉ ክርስቲያን ሆነችው። እቹን ሰርጀሪ ስትወልድ ነው አሉ ክርስቲያን ሆነችው እንጂ ሙስሊም ናት አሉ እናትየዋ። ከዛ ልጅኛዋ ነጭ አይጥ ኢንተርቪው ታረጋታለች። አገሬ ልጆች ኢንተርቪው እቺኛዋ ትናገራለች። ሲዋር ክርስቶስ እንደው ነጭ አይጥ እንደው ቤተሰብ ባታመጭስ እንደው ቢቀርብሽስ? ኧረ ተይ ቆሌም ጥሩ አይደለም። ስደተኛ ነሽ ተይ ክልትው ብለሽ እንዳትቀሪ መንገድ ላይ እዛው ሰው ሀገር ላይ ክልትው ብለሽ እንዳትቀሪ። የእናት ቆሌ የአባት ቆሌ አሁን አቶ ዮናስ ደለለ ቢያዝኑብሽ ላንቺ ጥሩ ነው? ተይ ነጭ አይጥ ተይ። አንቺ እኮ በሊቢያ ተሰደሽ የመጣሽ ሰው ነሽ። በኋላ ተይ ብዬሻለሁ። ልክፍቱ ምኑም አለ ሲደራረብብሽ ጥሩ አይደለም። እኔ ግን በግልጽ ነው ተናገርኩት ተናግሬያለሁ። በዛ ላይ አቶ ዮናስ አሁን ብለው ቢያለቅሱብሽ እቺ ሰርጀሪ እቺ ሰው ሰራሽ አሁን ቁጭ ብላ አልተኛችም። ቀኑን ሙሉ ዛሬ እስከ ኬኳን ላመጣት እስኪ ድረስ ላይቭ ላይ ነበርሽ በየገስቱ የኔና አይ ሰርጀሪ እኔ ገብርኤልን ኬኳን ላመጣት እስኪ ሄድኩ ድረስ ገስት ላይ ነበረች። ያገሬ ልጆች አሜሪካ ሌሊት የለም እንዴ? ያገሬ ልጆች ሌሊትና ቀን የለም እንዴ? ኖ እንደኔ ፖዚቲቭ ሰው የለም። እግዚአብሔርን ሌላ ሰው ቢሆንም በቃ ጀጃርበት ምናምን ነው ያልኩት። እኔ ግን እንደዚህ ሀሳቤን የገለጽኩት ገባሽ? እንደዚህ ትራንስሌት አድርጉላት ነው። እሷ ራሱ ደደብ ነበረች እኮ እናውቃታለን። ግን ኖ እናት ይትሙት ለመናገር ፈልጌ አይደለም ጋይስ። በጣም የሚደብር ነገር እንደዚህ ነገር አነጋገር ምናምን አልፈልግም። ወይኔ ይቅርታ የኔ እናት ይቅርታ ሳሮ እንደዚህ ስላልኩሽ ይቅርታ። ግን እኔ አንቺን አይደለም እሺ፣ ግን አንቺን አይደለም ግን እኔን ነው ብለሽ ካሰብሽ ግን ኦኬ ራስሽ አወጣሽው ማለት ነው። አምነሻል ማለት ነው። ሰው እኔ ግን አንቺን አይደለም ስም አልጠራሁም፣ ስምሽንም አላነሳሁም። ጀስት እንደማንኛውም ሰው አወራለሁ ለፋሚሊዎቼ እንደዚህ ብዬ ነገርኳቸው። ከዛ አስረዳኋቸው። በእነሱ በራሳቸው መንገድ ሰው መጥቶ ቪዲዮዎች ላይ ብዙ ኮሜንት አደረጉ እንጂ እኔ ሳሮን አይልኝ አላልኩም። እና ከደበረሽ ደግሞ ምንም ማድረግ አይቻልም። እኔ ግን ልንገርሽ ጃኒ ኔትወርክሽ እየቆየ ስለሚመጣ የተደረብኩብሽ ይመስልሻል ማለት ነው። አንቺ ስም አልጠራሽ። አዎ እውነትሽ ነው፣ ስም አልጠራሽም። ግን ኮሜንታተሮች እሷ ቪዲዮ ላይ ሄዳ ጃኒ ልካል ነው ቼክ አርጓት ብላን እያሉ
ሙሉ ኮሜንቷን ሞልተውታል። ቅድም ነው ያዩት። እኔም እኮ ተናግሬያለሁ። የራሴን እኮ ዛሬ ተናግሬያለሁ። ስሟን ጠርቼ ነው እኔ ተናገርኩት። ቀጥታ ሳሮን ብዬ ተናግሬ ሐሳቤንም እኔ የታዘብኩትንም መብቷንም ግዴታዋንም ተናግሬ ነግሬያታለሁ። ዛሬ ገባሽ? ግን ያው ኮሜንታተር ነው ያቀሳሰሩት ሳስበው እኮ ለዛ እኮ ነው ሳሮን ብለሻል ሳሮን ብለሻል ምናምን እንደዛ እኔ እግዚአብሔር ይመስገን እዚህ አላልኩም ስሟን ጠርተሻል እንዴ? ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። አሪፍ ቆይታ እንደነበረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ሀሳብ አስተያየት አሁንም ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ